ጭራሽ ብሩኬና አይሚ ላይ ዛተችው እዩ ማለት ነው። ዛሬ ደግሞ እናንተ ወዱ የዘጠኝ ወር እርጉዝ መሰለች። በየቀኑ ነው እንደ በየደቂቃ ነው እንደሚጨምሩ እናቱ ደግሞ ማለት ነው። ምንድን ነው ይሄ ታይት ሲለበስ ማለት ነው ረጅም ለብስ ነው የሚለበሰው። በተለይ ማለት ቀረብ አድርጋችሁ ስታው በቃ ሁሉም ነገራ ነው የሚታየው እና ቅርሷ ምናምን ወጦብሻል። የኔ ቆንጆ ልብስ አለባበስ የእርጉዝ ሴት አለባበሽ ልበሽ ማለት ነው። እውነት እርጉዝ ከሆንሽ ዛሬ ግን ወርዷል፣ ወዲሽ ወርዷል የኔ ውድ ማለት ነው። ለምን ልትወልጅ በቃ 9 ወር የገባት ሴት ነው የምትመስይና የኔ ቆንጆ ማለት ነው። አሁንም የተዋረሽ ነው ባይዘዌ ማለት ነው። ምን አስፈለገ ሀይሚን መጥራት? ምን አስፈለገ? በነገራችን ላይ እነሱ ቡታጅራ ካሉ በቃ ሁሌ ህይወታቸው ነው የሚበጣበጠው ብዬ ነው የማስበው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? አለሁኝ እግዚአብሔር ይመስገን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። እና ዛሬም እና አይሚ እና ቡራና ሚፍታ መጥቷል ማለት ነው ውዶቼ። እውነትን ለመናገር አይሚ አስደስተኛለች በበኩሌ ማለት ነው። ከዚህ በኋላ አይሚዬ ማለት ነው እልክ ይዞሽ ከቡሩኬ ጋር ጎን ሆነሽ ነው አንዱ ናችሁ መጋፈጥ ያለባችሁ ብዬ አስባለሁ። ይሄኔ ውድ ማለት ነው። አይፈልጋትም፣ በአደባባይ አይፈልግሽም። በቃ አለቀ። እኔ እናት ማለት ነው ቢያንስ ማለት ጭራሽ እኮ ምን አለች? ከሱ ጋር ላይሽ አልፈልግም። ይሄ እኮ የቅናት መንፈስ ነው ጋይዝ። እሱ ፈልጋ እንዳይመስላችሁ። ሲጀምር ደግሞ እውነት ልጁ ራሱ የቡሩኬ ቢሆን ማለት ነው ልጅ ስለወለድሽ ብቻ የማይፈልግሽ ሴት ከአመታት በፊት የተለያያችሁ ወንድ ልጅ ጋር ለመኖር አትሞክሪ ማለት እውነት ራሱ በእርግጠኛ ቢሆን ራሱ ማለት ነው ዶቼ ኃላፊነት ሊወስድ ይችላል። ከዛ በዘለለ ህግ በግድ ከሴት ጋር ኑሪ አይልም በጭራሽ ማለት ነው። ጭራሽ እኮ ፖሊስ ይዤ እመጣለሁ ቤት ድረስ አላለችም። ኧረ በእናታችሁ የኢትዮጵያ ህግ ምንም ማናቀው ይመስልሻል እንዴ? እናቱ በግድ ከማንም ጋር ሊያኖር አይችልም መንግስት ከማንም ጋር እንዴ። ፍቹ ለምን ታዲያ ፍርድ ቤት ይሄዳሉ? እንደዛ ከሆነ በግድ እኮ ያኖራችሁ ነበር። መፍትሄ ስላላቸው መሰለኝ። እንዲህ አስገደሽ ደፍረሽ ከሆነስ ምን እናውቃለን? ይሄ ልጅ እንግዲህ እስካለ ድረስ አላቅም አለ እኮ አላቅም አግኝቻታለሁ አመነ። ግን እኛ እናምናውንም ብሩኬ ያደርጋል ብዬ አላምንም አሁንም ማለት ነው። ግን ኦኔ ነገር አስነክተሽ ደፍረሽ ሊሆን ይችላል። ደፍረሽ ልጁን ሴት ልጅ ወንድ ደፍራለች ጋይስ፣ ደፍራ ሊሆን ይችላል። እና እኔ በጣም ደስ ብሎኝ ማለት ነው በቃ እኔ አብራችሁ ቀጥሉ የምትል መስሎኝ ዘው ብዬ ሲገባ ጭራሽ አሳያለሁ ከዚህ በኋላ ታንከባክበኛለህ አላለችም። ወንድ ልጅ ከአንቺ ካላፈቀረሽ ካልፈልገሽ አንቺን ሊያንከባክብ ዞሮም አይሽም። ሲቀጥል ደግሞ እኔ እናት ማለት ነው እግዚአብሔር ሴት ነሽ፣ በጣም ብዙ ሰው ያከብረሽ ነው ባይዘዊ ማለት ነው። ግን ክብር አይወድልሽም። ብዙ ሰው ሊረዳሽ ሞክሯል። ግን በቃ ማለት የማይፈልግሽ ወንድ ነገ ይረግጥሻል። የኔ እናት ደስተኛ ሆነሽ አትኖሪም በጭራሽ። አስደስትሽም የኔ ውድ ማለት ነው። ይቅርብሽ በቃ የኃላፊነቱን ቢያንስ ከ3 ወር በኋላ እውነት የእሱ ልጅ ከሆነ ኃላፊነቱን ይወስዳል ልጁ። ከዛ በዘለለ ግን ከኔ ጋር ካልሆን ከኔ ጋር ካላንከባከበኝ ይሄ ዘበት ነው። ወንድ ልጅ የሚወዳት የሚያፈቅራት ብቻ ነው ሊያንከባከብ የሚችለው። ይሄ ተስፋ ቁረጭ የማየውን ነገር ነው። እና ዛተች እንግዲህ የምታመጣና አለ ማለት ነው። ግን ጋይስ ሆዷ እግዚአብሔርን የስድስት ሰው ይመስላችኋል? እች ልጅ እኮ በየቀኑ የኛ ሀይዳ ውስጥ ማለት ነው እያመጣች ነው። በቀደም ወዳ ውስጥ ልጅ የለም ልጅ አይታይም ስንል ማለት ነው በነጋታ ወዳን ገፍ አድርጋ መጣች። ዛሬ ደግሞ ልትወልድ እኮ ወዳ ደርሷል ጋይስ። እግዚአብሔር ነው የምላችሁ። ሴት ልጅ ልትወልድ አካባቢ ሲደርስ ነው ወዳ እንደዚህ ወደ ታች የሚወርድ። እሷ እኮ ወረደ ገና በ6 ወሩ። የ9 ወር አትመስልም ጋይስ። ዛሬ ደግሞ እኔ ስታስቡ ማለት ነው ኧረ ጌታ ትዕግስቱ ስጠኝ። ከመቼ ነው ጨምረ? ጥያቄ እኮ ነው። ሀይሚዬ የኔ ጀግና ማለት ነው የኔ ቅመም። ከዚህ በኋላ እንደውም ውስጥ ነው አስገባች። ጭራሽ እኮ ሀይሚ ዛተችባት። ሀይሚ የይዋናት ተናዳ ከህይወትሽ ስለወጣች እስከ መጨረሻ አልወጣችም። በነገራችን ላይ ሀይሚ በጭራሽ ከህይወታችሁ ቤት መጣም ነበር፣ አልወጣችም። ስለፈለጋት ነው፣ ስላከበራት ነው፣ ስላፈቅራት ነው ቤተሰብ ጋር ሄዶ ምንም አላደረኩም በድፍረት ያለው ማለት ነው። ቡሩኬ የዛሬ ደስ ይላል። ግን እሷ
ማለት ሴት ስለሆነች ብቻ አፍ እንድትከፍት አትፍቀድ። ሀይሚ ላይ አንተ ላይ በቃ ዘበት አለው እንጂ አላቅም። በተለይ ዛሬ በጣም ነው የልብ የተሰማትና ንግግሯ ያስጠላል። ደግሞ እንዲሁም ሰሞኑ እኮ ረጋ ብላ ያወራች ነበረ ጋይስ። ዛሬ በቃ የሌለ ነው ጨፈረችው። እንዲህ አበዛሽው። አሁንስ እውነት ተከበሪ እና ምንድን ነው ከላይ የለበሽው ማለት ነው። ረዘም ያለ ልበሽ እሺ፣ እኔ ቆንጆ ረዘም ያለ ከታች ሁሉም ነገርሽ ይታያል። እኔ ዙም አድርጌያቸው እግዚአብሔርን ሌላ ሰውም በቃ ይሰድብሻል። በዚህ በነገራችን ላይ እንደ ሴትነት እንድትሰደቢ አልፈልግም፣ ግን ራስሽን ብታከብሪ አሪፍ ነው ብዬ አስባለሁ። ትላንትና በሰራ ቪዲዮ ጠዋት እንዳጋጣሚ ልወጣ ነበርና ብዙ ሀሳቤን አልገለጽኩትም ውዶቼ እና የኔ ውዶች ማለት ነው። አይሚ ብሩኬ እኮ ልንገራችሁ እንደ ዛሬ አኮርቶኛል። ባይዘዌ ዛሬ እንቅጭ ቅጩ ነው የተናገረው። አይመለከተውም በቃ ማለት ራሱ ማለት ነው ውዶቼ ራሱ የራሱ ልጅ ቢሆን ራሱ እሱ ካላደረገ ደፍራ ነው በቃ ወይኔ ነገር አስነክቶ ነው። እቺ ልጅ እንዴት ማቅ እንደምችሉ ልንገራችሁ። ወኔ ቦታ ወስዶ ማስገደድ ነው።